ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ከቀናት በፊት የመከላከያ ወደሚገኝበት የጸለምት ወረዳ የዘለቁ ኃይሎች ወደ ነበሩበት እንዲመለሱ አዘናል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ቴሌቪዥን በወቅታዊ ሁኔታ ያተኮረ ቃለ ምልልስና ቃለ መጠይቅ ተሰጥተዋል። በዚህም ጉዳይ ምን አሉ የሚለውም ፕሬዝዳንቱ ምን አሉ የሚለውንም የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እያወሩ ነው፣ በስርዓት እየተነጋገር ነው ሲሉ ተናገሩ። ይህም የሆነው ፕሬዝዳንት ትራምፕ የአሜሪካና የኢራን ውይይት መቀጠሉን ጠቁመዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ኢራን በክልሉ እየናረ የመጣው ወታደራዊ ውጥረት ተከትሎ የኢራን መንግስት በዋና ከተማ ቴህራን መጠነ ሰፊ የሲቪል መከላከያ ዝግጅት እያደረገች መሆኑ ተገልጿል። ይህም ከመሬት በታይ በጣም ጥልቅ የሆነ ዋሻ ዝግጅት እያደረገች ነው። በዚህም ጉዳይ ምን ይፈጠራል የሚለውን ዓለምም በጉጉት እየጠበቀው ነው። የደቡብ አፍሪካና እስራኤል መካከል ውጥረት ነግሷል። በምን ምክንያት? ደቡብ አፍሪካ ዲፕሎማቲክ መርህ ሰጥተዋል ያለቻቸው ከፍተኛ የእስራኤል ዲፕሎማት ስታባረር እስራኤል የደቡብ አፍሪካ ልዑክን አባራለች። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያው የዜና ጥንቅራችን ስናልፍ በአፋር ክልል ኤልዳር ወረዳ የገጠር ቀበሌ ላይ ለጊዜው ንብረትነቱ የማን እንደሆነ በግልጽ ያልታወቀ የውጊያ ድሮን በተተኮሰ መሳሪያ ላይ ንጹሃን ላይ ጉዳት ማድረሱን ከስፍራ የደረሰው መረጃ ያመለክታል። የጥቃቱ የአንድ ሴት ህይወት ሲያልፍና 3 ወንዶች ላይ ቀላል ጉዳት ማጋጠሙን ነዋሪዎች ገልጸዋል። ድሮኑ የጅቡቲ ሳይሆን እንዳልቀረም ጠቁመዋል። እዛው አፋር አካባቢ በወራት በፊት ተመሳሳይ ጥቃት በቀብር ስነ ስርዓት ላይ ባለው የሃይማኖት አባቶችና አዛውንቶች ላይ ተፈጽሞ ጉዳት መድረሱ ይታወሳል። ከቀናት በፊት መከላከያ ወደሚገኝበት የጸለምት ወረዳ ያዘለቁት ኃይሎችን ወደ ነበሩበት እንዲመለሱ አዘናል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ቴሌቪዥን በወቅታዊ ሁኔታ ያተኮረ ቃለ መጠይቅ ሰጥተዋል። በዚህም ጉዳይ ፕሬዝዳንቱ ምን አለ? ከቀናት በፊት የተወሰኑ ኃይሎች ከሀገር መከላከያ ሰራዊት ወደሚገኝበት ጸለምት እንዲገቡ አድርገናል ብለዋል። ይህም ያደረግነው መከላከያ ግጭት ሳንፈጥር ወደ ግዛታችን ለመግባት ፍላጎት እንዳለን ለማስተዋስ እንጂ ለመዋጋት አይደለም አሉ። ይህን ከማድረጋቸው በፊት የማይዳጉሽ በተባለ ቦታ 4 ሰዓት የፈጀ ውይይት ከመከላከያ አካሂደናል። ከዚያ በኋላ ያልተጠበቀ ግጭት ተከሰተ አሉ። ግጭት ተቀጣጥሎ ሙሉ ውጊያ ወደሚመስል ተቀየረ። ይህን ተከትሎ አውሮፕላን በረራ ቆመ። የድሮን እንቅስቃሴ ከቅኝት ወደ ጥቃት ተሸጋገረ አሉ። ነገር ግን በደዋ ዙሪያ የሚገኙ እንትጮ ገንደባታ በተባለ አካባቢ ሸቀጦችን ዕቃ በጫኑ 2 አይሱዙ ላይ በተፈጸመ የድሮን ጥቃት ሞትና የአካል ጉዳት ንብረት መድረሱን አጋጥሟል ሲሉ ተናግረዋል። የሲቪል ሰላማዊ ሰዎች ላጋጠመው ሞት፣ የአካል ጉዳትና ንብረት ውድመት የተሰማኝን ሐዘን ገልጻለሁ አሉ። ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛት አንድነት ሳይረጋገጥ ሲቀር ብቻ ነው። ከዚያ በመለስ ግን ወደ ጦርነት የመግባት ፍላጎት የለንም ብለዋል። ስለዚህም የሀገር መከላከያ ሰራዊት ወደሚገኝበት ጸለምት ወረዳ ያዘለነው ኃይላችን እንዲመለስ ትዕዛዝ ሰጥተናል ብለዋል። ሰላማዊ መንገድ እንጂ በግጭትና ጦርነት የሚፈታ ችግር የለውም ብለዋል። በዚህም በረራ መቋረጡና የአውሮፕላን በረራ መቋረጡ አርብ ጥር 22 ከፌደራል መንግስት ስለ ዲዲአርና ሌሎች ተያያዥ ጉዳይ ለመነጋገር ቀጠሮ ነበረኝ አሉ። ግጭት ከተከሰተ በኋላ የፌደራል መንግስት ቀጣይ የሆነ የስልክ ግንኙነት አለን፣ በረራ ከተጀመረ በአካል ለመሄድ እንወያያለን ብለዋል። እርግጥ ነው ተፈናቃዮች ወደ ቀያቸው መመለስ አለባቸው፣ የትግራይ ጊዜያዊ አንድነት መረጋገጥ አለበት፣ ሁሉም በሰላማዊ መንገድ ነው መደረግ ያለበት ብለዋል። ሰላም እንጂ የውጊያ የሚመለስ ጥያቄ የለም። ችግሮች፣ ግጭቶች ሲፈጥሩ በፕሪቶሪያ ስምምነት መሰረት መዳኘት አለበት ብለዋል። ጊዜያዊ አስተዳደሩ በፌደራልና በትግራይ ስምምነት የቆመ ስለሆነ ከሁለቱ አካላት ድጋፍ ተቀማጭነት መገኘትም መሆንም አለበትም ሲሉ በአክብሮት ጠይቀዋል። ፕሬዝዳንት ዶናልድ ትራምፕ እያወራ ነው፣ በስርዓት እየተነጋገር ነው ሲሉ ተናገሩ። ይህ የሆነው በመካከለኛው ምስራቅ በኢራንና የአሜሪካ ውጥረትን ተከትሎ ነው። ፕሬዝዳንት ትራምፕ የአሜሪካና ኢራን ውይይት መቀጠሉን ጠቁመዋል። ዶናልድ ትራምፕ እያወራ ነው፣ በስርዓት እየተነጋገርን ነው ይበሉ እንጂ በሁለቱ ሀገራት መካከል ያለው ውይይት ያለበትን ሁኔታ አስረድተዋል። ከአሁን በፊት በኢራን ላይ ተደጋጋሚ ዛቻ ያሰሙት ፕሬዝዳንት ንግግሮች የሆነ ተቀባይነት ያለው
ውጤት እንደሚያመጡ ተስፋ አደርጋለሁ ብለዋል። አንዳንድ ሰዎች የኢራን ባለስልጣን ኒውክሌር ላይ የሚያስማማ ድርድር አያደርጉም ይላሉ። እነሱ ምን እንደሚያደርጉ ግን አላውቅም፣ ንግግሮችን ቀጥለዋልም ሲሉ ተናግረዋል። ይሁን እንጂ በመካከለኛው ምስራቅ ያለው ሁኔታ አስፈሪ በመሆኑ ኢራን የመሬት ውስጥ ዋሻ እየሰራች ነው። በክልሉ እየናረ የመጣ ወታደራዊ ውጥረት ተከትሎ የኢራን መንግስት በዋና ከተማዋ ቴህራን መጠነ ሰፊ የሲቪል መከላከያ ዝግጅቶች እያደረገ መሆኑ ተገልጿል። የቴህራን የአደጋ ጊዜ አስተዳደር ጽህፈት ቤት ዛሬ ባወጣው መግለጫ ሊሰነዘር የሚችል ጥቃት ለመከላከልና የህዝቡን ደህንነት ለመጠበቅ በዋና ከተማ የሚገኙ 82 ሜትር የባቡር ጣቢያ በአስቸኳይ ወደ መጠለያነት እንዲቀየሩ የተወሰነ ሲሆን እነዚህ ስፍራዎች አስፈላጊ የሆነ የምግብ፣ የሕክምናና የኑሮ ቁሳቁስ እንደተሟላላቸው ይገኛል። ከሜትሮ ጣቢያ ተጨማሪ በንግድ ማዕከላት፣ በመንግስት መስሪያ ቤት ውስጥ የሚገኙ 300 ታላላቅ የመኪና ማቆሚያዎች ፓርኪንግ እንደ መጠለያነት እንደሚያገለግሉ ተለይተዋል። እነዚህ የተዘጋጁ መጠለያ በአጠቃላይ እስከ 2.5 ሚሊዮን ሰዎች የማስተናገድ አቅም እንዳላቸው የአደጋ ጊዜ አስተዳደርም ኃላፊ ገልጸዋል። ይህ የኢራን ዝግጅት ለአስከፊ ጦርነት የተደረገ ቅድመ ሁኔታ ማስጠንቀቂያ እንደሆነ የተነገረ ሲሆን መንግስት በከተማው ያለ ኤሌክትሪክና እህል አቅርቦት መጠለያዎች ቅድሚያ የሚሰጡ መልኩ እያደራጀ መሆኑን ተገልጿል። የደቡብ አፍሪካና እስራኤል መካከል ያለው ውጥረት ነግሷል። ደቡብ አፍሪካ ዲፕሎማቲክ መርህ ጥሰዋል ያለቻቸውን ከፍተኛ የእስራኤል ዲፕሎማት ስታባረር በምላሹ እስራኤልም የደቡብ አፍሪካ ልኡካንን አባራለች። ደቡብ አፍሪካ የእስራኤል ዲፕሎማት ኤሪል ሲዳማ በ72 ሰዓት ውስጥ ከደቡብ አፍሪካ እንደወጡ ትዕዛዝ ባስተላለፈችበት ሰዓት ልዩነት እስራኤል የሚገኙት የደቡብ አፍሪካ የፍልስጤም ዲፕሎማት ሻውን ኤድዋርድ ባይኔ ቫልዲት በ72 ሰዓት ውስጥ እንዲወጡ እስራኤል አዛለች። ደቡብ አፍሪካ እስራኤል በፍልስጤም ጉዳይ በዓለም አቀፍ ፍርድ ቤት ከሳለች። በኋላም በሀገሪቱ መካከል ያለው ግንኙነት ሻክሯል። ደቡብ አፍሪካ የእስራኤል ዲፕሎማት በይፋ ማህበራዊ ሚዲያ ገጽ ላይ ፕሬዝዳንት ሲራል ራማፎዛ ከመተንኮሳቸው በተጨማሪም ያለ ፈቃድ እስራኤል አመራሮች ወደ ደቡብ አፍሪካ መጋበዛቸውን ተገልጸዋል። የደቡብ አፍሪካ የውጭ ጉዳይ ሚኒስተር ዲፕሎማት መብታቸው በዝብዘዋል ሲሉ ከሰዋል። ጠቅላይ ሚኒስተር ቤንጃሚን ኔታንያሁና የውጭ ጉዳይ ሚኒስትራቸው ጊዲዮን ሳር የደቡብ አፍሪካ ሐሰተኛ ውንጀላ መሰረተ ቢስ እርምጃ ተከትሎ በሀገሪቱ ዲፕሎማት ማባረራቸውን ገልጸዋል። እስራኤል ሆነም ደቡብ አፍሪካ ያባረሯቸውን ዲፕሎማቶች በየሀገራቸው ከፍተኛ እርከን ላይ የነበሩ ናቸው። እስራኤል በደቡብ አፍሪካ እንዲሁም በደቡብ አፍሪካም በእስራኤል አምባሳደር የላቸውም ሲሉ ቢቢሲ ዘግበዋል። ከዓለም 10 ቀዳሚ የቢትኮይን አልሚ ተርታ ተቀላቀለች። ስፑትኒክ እንደዘገበው ከሆነ ኢትዮጵያ፣ ካዛክስታን እና ኖርዌይን በመቅደም ከዓለም 10 ቀዳሚ የቢትኮይን አልሚ ተርታ ተቀላቅላለች። እንደ ሃሽራት ኢንዴክስ 2026 የመጀመሪያ ሩብ ዓመት ዓለም አቀፋዊ ሪፖርት ኢትዮጵያ የቢትኮይን ልማት ዓለም አቀፋዊ ገበያ 2.6 በመቶ ድርሻ ይዛለች። የሀገሪቱ የማልማት አቅም ባለፈው ሩብ ዓመት ከነበረው 38 በመቶ በማደግ 20 ኤክስ ሃሽስ ሰከንድ ወደ 27.5 ኤክስ ሃሽ ከፍ ብሏል። ካለፈው ዓመት ተመሳሳይ ሲነጻጸር ደግሞ የ129 በመቶ እድገት አሳይቷል። መንግስት የኤሌክትሪክ አቅርቦትን ለመጠበቅና ለቤት ውስጥ ፍጆታ ቅድሚያ ለመስጠት ሲል በሰኔ 2017 ዓ.ም በአዲስ የቢትኮይን ልማት ፈቃድ መስጠት ማቆሙ ይታወሳል።